እንዴ ምን ነው? ይሄ እኮ የኔ ጥፋት አይደለም። ከዚህ በኋላ ግን ለእያንዳንዱ ነገር መጠንቀቅ አለብን። ናቲ! የማን ነው? እዚህ ምን እያደረክ ነበር? ይሄ ምንድነው? እኔ ምን አደርጋለሁ? መቼስ እኔ ጡት ማዘዣ ምናምን አላረግ። እባክሽ ተረጋጊ። ለቤተሰቦቿም ቢሆን ድንገት ወድቃ እንደሞተች ትነግራቸዋለህ። ፊዮሪ ምንድነው ቆመሽ ብታይ? እኔ እንጃ አግዢኝ። እማዬ ደወለች። ምንድን ነው የምታስበው? ሬሳ እኮ ነው ጥዬ የመጣሁት። ተረጋጊ። ቆይ አንተ ማነህ? ለምንድን ነው እንድረጋጋ የምትነግረኝ? እኔ ያገኘሁሽ አንድ ወንድና ሴት ጫካ ውስጥ አውጥቶ ሲጥሉሽ ነበር። እንዴ ናቲ? ማን ነው? የኔ ቤት በዚህ ሰዓት ተንኳኩቶ አያውቅም። አንድ የማማክራችሁ ጉዳይ ነው። አንተና እኔ ሊመለከት የሚችል ምን አይነት ማስረጃ ይኖራል? ወሬ ማብዛት ትወዳለህ መሰለኝ። ይሄ እኮ ምንም አያስፈልግም ነበር እኮ። አጥዋሽ ሳልደፋሽ ተንበርከኪ። ግን ጥፋቴን ሳላውቅ አይንሽን በጨው አጥባሽ ምንም እንዳላደረገ ሰው እንደዚህ ስትከራከር ያታፍ። እባክህ እዚህ ነገር ውስጥ እጅ ምንም የለበትም እንዳገለኝ ካላመንቴ። ማን ነው ናቲ? ምን ፈጠታ ያዋለ አንተን አይደል እንዴ? ለኔ ነው የተላከው? አንተ ኮንትራት ይላንተ ጦኖታ እዚህ ውስጥ ምን እንዳለ ታውቃለህ? ሳላየው በምን ላቅ እችላለሁ? ትከፍተዋለህ። ተረጋጋ። አንተ ጋር እንዴ ያለው? ቆይ ነገሩን ለምን በስምምነት አንፈታውም? ይሄን ያህል እኮ ማንዛዛት አይጠበቅብንም። ዝም በይ። ደግሞ አፍ እንዳለው ሰው ታወሪያለሽ እንዴ? ከሰዓታት በፊት እኮ ሰው ነፍስ አጥፍተሻል። አሁን የተላከላችሁን ከፍታችሁ ትዩት። እኔ ግን ማየት ያለብኝ አይመስለኝም። የተላከው እኮ ለሱ ነው። አንቱት። ቀድሞ የምታመልጡ መስላችሁ ነበር? ሮዛ እያንዳንዱን እርምጃችሁን የተከታተለቻችሁ ነው። ከሷ እጅ ደግሞ መቼም አታመልጡ። እያንዳንዱ እርምጃችሁ በሷ ቁጥጥር ስር ነው ያለው። እባክህ ለምን? እኔ ምንም ማውቀው ነገር የለም። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ሁሉንም ነገር እኮ አብረን ያደረግነው። ከምን ለመሸሽ ነው የምትሞክሪው? ሁሉም ነገር እኮ አሁን ታውቋል። አሁን ገና ቆንጆ ንግግር ተናገርክ። አንቺም ቢሆን የምታመልጭበት ምንም አይነት መንገድ የለም። ካልሆነ ግን እሺ በቃ ትቻለሁ። ተነሳው ጊዜ ግሩ ምን እንደሚያናደኝ ታውቃለህ? ለአንተ ብዙ ነገር ያደረገችልኝና ብዙ ነገር የሆነችልኝ ልጅ ትተህ ከአንተ ጥቅም እንጂ ሌላ ነገር ከማትፈልግ ሴት ጋር መቀየር። አሁን አንተ ወንድ ነህ፣ ልታፍር ይገባል። እኔ በፍጹም እንዳልካት ሴት ልጅ አይደለሁም። እኔ ሴት ነኝ። ሴት ልጅ ደግሞ በብልሃት ሁሉን ነገር ታልፋለች። አረ ፈሪ እባክሽ አንቺ ሴትዮ፣ ቁጭ ብዬ ስላናገርኩሽ ምንም ያላደረግሽ መሰለሽ? እውነታውን እኮ ነው የተናገርኩት። ደግሞ የምወደው ልጅ ችግር ውስጥ ገብቶ ዝም ብዬ ማየት አልችልም። የሰው ትዳር ከምታፈርሽና የሰው ህይወት ከምትበጠብጪ ለምን የራስን ነገር አትመሰርችም? ለማንኛውም ከሁለታችሁም 1 ሚሊዮን ብር ፈልጋለሁ። ደግሞ የሮዛ ብር ሳይነካ፣ 1 ሳንቲ ሳይነካ። ምን ይደብራችኋል ነው ወይስ ከነ ማስረጃው ይዤ ፖሊስ ጣቢያ ላስረክባችሁ? አይ እንደዛ እንኳን አይሆንም። እና እንዴት ነው የሚሆነው? አቅሙ አለ 1 ሚሊዮን የመስጠት? ብሩን እኮ እሱ ብቻ ለሚከፍለው ሁለታችሁም እንጂ። ለማንኛውም ጥሩ ዜና ፈልጋለሁ። እስክመለስ ድረስ ሁሉ ነገር አዘጋጁልኝ። ሰዓት በረፈደ ቁጥር በገዛ እጃችሁ ጉርጋዳችሁን የቆፈራችሁ ነው። አንዲ በሩን ላያችን ላይ የቆለፈ እኮ ነው። ምን ማለት እችላለሁ? እውነትም አንተም ብሎ ወንድ። ወይኔ ፈጣሪ። እንዴት ነህ? እኔ ምን ሆናለሁ? ግን ልክ አትመስልም። የተፈጠረ ነገር አለ እንዴ? የተፈጠረው እኮ ልክ እንደውም የሚያደርገኝ ነገር አይደለም። ከዛ በላይ ያናደደኝ ምን እንደሆነ ታውቂያለሽ? ምንድነው ያናደደክ? አንቺና መሰሎችሽ የምታረጉት ነገር። እንዴ እኔ ደግሞ ምን አደረግኩ? ደግሞ መሰሎችሽ እነማን ናቸው? በሰው ሀገር አፈር ድሜ በልታችሁ ፍዳችሁን አይታችሁ መከራችሁን በልታችሁ ያገኛችሁትን ገንዘብ
እዚህ ላለ ለማንም ወጠጤ ትልካላችሁ? ናቲ እኮ ለእኔ ማንም የሚባል ሰው አልነበረም። ብዙ ቀናት ከኔ ጋር ነበር። ብዙ አስበናል፣ ብዙ አቅደናል። ነጋችንን ለመገንባት ብዙ አውርተናል። እሱ በወሬ ነዋ፣ በተግባር የለም። አንቺ እሱ ዓለም ላይ የለሽም፣ ትናንትም የለሽም፣ ዛሬም የለሽም። ይህን ደግሞ አምነሽ ተቀበይ። አንቺ በምትልኪለት ገንዘብ እሱ ከማንም ሴት ጋር አሸሸ ገዳሚ ሲል ነበር። እኔም እኮ ይህን ነገር አይቻለሁ፣ ግን ምን ላድርግ? እስካሁን አምኖ መቀበል አቅቶኛል። ሴትዮ ገሎሻል እኮ፣ ያውም ለሚጠፋ ገንዘብ። መግደል ብቻ አይደለም እኮ ከገደለሽ በኋላ ለአውሬ ነው አውጥቶ ሰጠሽ። አንተ የምትለውን ነገር ሳልረዳው አልቀረውም። ሻወር ቤት ውስጥ የተፈጠረው ነገር ድንገተኛ ነው እና በቃሽ፣ መጃጃለሽን አቁሚ። አለመጠርጠርሽና ምንም ነገር አለማወቅሽ ጎርቶሻል። ይኸውልሽ ከዚህ በኋላ ማድረግ ያለብሽን ነገር በጥንቃቄ አድርጊ። ንቂ እንጂ ምንድን ነው? እሺ እንዳልከኝ አደርጋለሁ። እና አሁን የት ናቸው? ቤት ናቸው። ቤቱን ዘግቼባቸው ነው የወጣሁት። እንዴ ቢያመልጡስ? እባክሽ የትም አይሄዱ። ወይ ጉድ! ምን አይነት ጦስ ውስጥ ነው የገባ ነው? አሁን ለሷ ነው ለኛ ነው አፋልጉኝ የሚወጣው? በቃ አንተ ምንም አትልም፣ ቁጭ ብለን የምታይኝ? ምንም ማድረግ ሳልፈልግ ቀርቼ እኮ አይደለም። ምን ማድረግ እንዳለብኝ ግራ ስለገባኝ ነው። መቼ አስበህ ነው ግራ የሚገባ? አንተ እኮ ኦልሬዲ ደንዝዘሃል። እባክሽ ፊዮሪ፣ እንዲህ በዚህ ሰዓት አንቺ ካልተረዳሽ ማን ሊረዳኝ ነው? ይኸውልሽ አሁን ተረጋጊና ምን ማድረግ እንዳለብን እናስብ። 1 ሚሊዮን ብር እንዳለው ሰው እሺ ብለህ አረፍከው። አሁን ከየት ነው የምናመጣው? ለማሰብም ቢሆን እኮ ጊዜ ያስፈልገናል። ያን ለማድረግ ደግሞ ያለን ብቸኛው አማራጭ ከሱ ጋር መስማማት ነው። እሺ ያው ተስማማን። ከዛስ? ካመለጥ ነው እንደሚይዘን እርግጠኛ ስለሆነ ነው ትቶን ሄደው። ስለዚህ ማምለጥ የለም። ለፖሊስ አሳልፎ እስኪሰጠን እጃችንን አጣምረን እንጠብቀዋለን ማለት ነው። የኔ ወድ በቀላሉ አንሸነፍም። አንበርክኮ እንደተጫወተብን ሞቱ እንዲናፍቅ ነው ማድረገው። እውነትህን ነው ልመን፣ ከዚህ ነገር ውስጥ ታወጣኛለህ? እመኚኝ የኔ ወድ፣ አድርገዋለሁ። አንዳንድ ህይወት ግን በጣም ከባድ ነች። እኛ እንዳስብናት አንኖሩ። እሱስ ልክ ነሽ። አንዳንድ ህይወት አንቺ እንደፈለግችው ሳይሆን እሷ እንደፈለገችው ታኖርሻለች። እሱን ነው የምልህ። ደግሞ በዚህ ሰዓት እንዳንተ አይነት ሰው ማግኘት በጣም ከባድ ነው። ሙገሳዊ ቆየኝና ባይሆን ምን ለማድረግ አሰብሽ? ወደ ቤት መመለስ አለብኝ። ወደ ቤት ስትይ? እናቴ ወዳሉበት ቤት እንጂማ ሌላ ምንም ሄጃ አለኝ። እኔ የምልሽ ወይ ቤተሰቦች የት ናቸው? እነሱ ክፍለ ሀገር ናቸው። እዚህ እንደመጣው ደግሞ አያውቁም። እንዴት ከዚህ ሁሉ ጊዜ በኋላ ስትመጪ እንኳን አትነግሪያቸው? ናቲ ሰርፕራይዝ ታደርጊያቸዋለሽ እንዳትነግሪያቸው ብሎኝ ሳልነግራቸው መጣው። እሺ በቃ ከዚህ በላይ አላስጨንቅሽ። እንዴ አንተ ምን አድርገህ ነው የምታስጨንቀኝ? ነገሮችን ወደ ኋላ ባሰብሻቸው ቁጥር ትጎጃለሽ። ከዚህ በኋላ ወደፊት ነው እንጂ ወደ ኋላ የሚባል ነገር የለም። ግን እኮ ለኔ ብለህ ስራ መፍታት አልነበረብህም። ምክንያቱም እንደሆነ ከዚህ በፊት አሳውቅሻለሁ። ይሄ ነገር እስከሚያበቃ ደግሞ ከጎንሽ ነኝ። እንሂድ አሁን። እኔ እዛ በጭንቀት ለፈነዳ ነው፣ አንቺ እዚህ ተገደመሽልኛል። ምን አለበት እንዳፋ አድርጎት መተኛት በቻል። እንደዚህ አይነት ሁኔታ ውስጥ ሆነሽ ራሱ ለመተኛት ማሰብሽ በጣም የሚገርም ነው። ምን ላርቅ ብለህ ነው? ባስብ ምንም ሊመጣልኝ አልቻለም። እኔ ግን አንድ ሀሳብ መጥቶልኛል። ምንድን ነው እሱ? ሰውየውን ማጥፋት አለብን። ምን ያስቅሻል? እንዴት አልስቅም? የማይሆን ነገር እኮ ነው እያወራ ያለው። እመኝኝ ይሆናል። በቃ ሲመጣ በር ላይ ጠብቀን እንገለዋለን። አስበዋል። ልንገለው ብለን ቢተርፍ ያለምንም ርህራሄ ነው የሚገለን። ካሰብንበት በጣም ቀላል ነው። ደግሞ በቃ አንዴ ገብተንበታል እኮ። ገብተንበታል ስንል አንተ በመግደሉ እኔ ደግሞ በመጣሉ ነው። አሁን ወሬ አታብዢ። እናደርገዋለን ካልኩሽ እናደርገዋለን ነው። እሺ እኔ ግን በፍጹም ሰው መግደል አልፈልግም። ሁሉም ነገር እኮ ያንቺ ጥፋት ነው። ይሄ እንዳይሆን መጀመሪያ ማድረግ ትችይ ነበር። አሁን ከደረስን በኋላ ወደ ኋላ መመለስ ያምርሻል። እሺ ግን ናቲ፣ እኔ ከዚህ በላይ መጨነቅ አልፈልግም። ልፈነዳ እኮ ነው። ባትገቢ ግን ጥሩ ይመስለኛል። ሞተች ገደልናት ያሏትን ሴት ፊት ለፊት እንዲያዩት ፈልጋለሁ። ቅድም አውቄ ትንሽ እንዲጨነቁ አድርጌ ነው የወጣሁት። እኔ ግን ልተዋቸው ፈልጌያለሁ። እሱ ደግሞ ምን ማለት ነው? እያወራሽ ስላለሽው ነገር ታውቂያለሽ? አዎ አውቃለሁ። አሁን እንሂድ። ይኸውልሽ ሮዛ፣ ማይሆን ነገር ከወሰንሽ ግን በጣም ነው ማዝንብሽ። ነገሮችን በጥንቃቄና በብልሃት ለማድረግ ሞክሪ። አታስብ፣ ሁሉንም ነገር በጥንቃቄ አደርገዋለሁ።
ልክ ሲገባ እንደተባባል ነው እናደርጋለን። እኔ ግን የሚመጣ እየመሰለኝ አይደለም። ይመጣል ባክሽ። እሱ ደግሞ ትክክለኛ ሰው ቢሆን ኖሮ በገንዘብ አይደራደረንም ነበር። እና ገንዘቡ እየጎተተ ያመጣዋል ነው የምትለኝ? አንቺም ቢሆን ለገንዘብ ነበር የመጣሽው። እሱ ደግሞ ምን ማለት ነው? ምን እያልኩ እንደሆነማ ግልጽ ነው። እኔን አሳልፈሽ ሰጥተሽ አንቺ ለመውጣት ስትሞክሪ ብዙ ጊዜ አይቼሻለሁ። እኔ እኮ እንደዛ ስለ የነበረው ቢያንስ አንዳችን ብንተርፍ ለአንዳችን የሆነ ነገር እናደርጋለን ብዬ ነው። የመርሽ ነው? እንደዛ ነበር ያሰብሽው? አዎ፣ ደግሞ አንተ ፈልጋ አልገደልካት። ነገሮች አጋጣሚ ናቸው። ግን ለምንድን ነው እዚህ ክፍል እንድንሆን የፈለግሽው? ድራማ? የምን ድራማ? ሁሉም ነገር እንዳሰብሽው አይደለም። ሁሉም ነገር ድራማ ነበር። በእኔ ያየሁትን ነገር ምን ብለህ ታስረዳኛለህ? ተረጋግተሽ የምትሰሚኝ ከሆነ ሁሉንም ነገር ላስረዳሽ። ታዲያ አሁን ብቻችንን አይደለን እንዴ? አረ ሰውዬውስ? እሷም ደግሞ ከቤት መውጣት አለባት። ትሰማኛለህ? እኔ ካንተ ምንም ነገር አልፈልግም። ሁሉንም ነገር እኔና አንቺ ብቻችን ሆነን ነው ላስረዳሽ የምችለው። እኔ ካንተ ምንም አልፈልግም። ቆይ ለምን እንደዛ አደረግከኝ? በየትኛው ክፋቴ? ምን ስላጎደልኩብህ? ነገርኩሽ እኮ ሁሉም ነገር ድራማ ነው። ሆን ተብሎ እኔና አንቺን ለመለያየት የተፈጠረ ድራማ ነው። በቃ እኔ አንተ የሽንገላ ድምጽ መስማት አልፈልግም። ለምን እኔና አንተ እንስማማ? ስታወሪ ራሱ እንዴት እንደምታስጠይ ብታውቂ። አንተ ደግሞ ምን አደረግኩ? ባይሆን ያንተን ህይወት የሚቀይር ቆንጆ መፍትሄ ልንገርክ። ሮዛ ሻት የምትፈልጊያት ሴት አሁን የምትፈልጊውን ነገር ማድረግ ትችያለሽ። እቺ ጨካኟ ሴት ሞተሻል ብላ ለአውሬ ሰታሽ ሄደችው አስክሬንሽን ሴት ናት። እባክሽ የዛሬ ብቻ ማሪ፣ እባክሽ ሁለተኛ በህይወትሽ አልመጣም። እባክሽ እባክሽ ተነሽ። እናንተ ረፍ እዚህ እንደዚህ መቆም አልመሰላችሁም ነበር አይደል? ፈጣሪ ግን እንደናንተ አይደለም። የልቤን ስለሚያውቅ ይሄው እዚህ ቆሜያለሁ። ለማንኛውም እዚህ ላያችሁ አልፈልግም። አንቺ አትፈልጊ እንጂ እዚህ ድጋሚ አታየኝም። እንሂድ እንዴ? ወዴት ነው የምትሄጂው? ሮዛ እኮ ቤንዚን አርከፍክፋ ብታቃጥልሽ አይፈረድባትም። አርፈሽ ተቀመጪ። እኔ ካሁናውም የሆነ ነገር አደረጉኝ እያልኩ እየተጨነቅኩ ነው። ወይ የሆነ ነገር አድርጉኝ ወይ ልቀቁኝ። እኔ ምንም አላደርጋችሁ፣ ስራችሁ እንጂ። እኔ ሌላ ያደረጋችሁት እያንዳንዱ ነገር ፈጣሪ ይከፍላችኋል። እባካችሁ ገንዘብ ንብረት እኔ ምንም አልፈልግም። ብቻ ከዚህ አስወጡኝ። ተይ እንጂ ልልቀቅሽ። ይኸውልሽ አሁን ሁላችሁም እናንተ ጋር ያለውን ንብረት በጠቅላላ ተመልሳላችሁ፣ አንድም ሳይቀር። ያ በፍጹም ሊሆን አይችልም። ለምንድን ነው የማይሆነው? እዛ እያለች ትልኪልኝ በነበረ ገንዘብ ቢዝነሱን እንዳለ ከሰራለሁ። አሁን ምንም ገንዘብ እጅ ላይ የለም። ሰውዬ ዝም ብለን ስለሰማናችሁ ሞኝ ነው እንደሚመስላችሁ? አሁን ነው ወሬን ተውና የተባልከውን ብቻ አድርግ። ያንን ማድረግ አልችልም። ወደ ታደርጋለህ? ቆይ አንተ ምን ቤት ነህ? ባለቤቷ እኮ እኔ ነኝ። ምን ነው ቪዲዮ ላስታውስ እንዴ? ምን እሱ ብቻ ድራማ ውስጥ ቀረ እንዴ? ገንዘቡን መመለስ መልሳለሁ፣ ግን ይህንን ቪዲዮ ለፖሊስ አሳልፈ እንደማሰጥ በምን እርግጠኛ ሆናለሁ? አንተ ራስህ ታጠፋዋለህ። ይህን ያህል ሞኝ ነው እንዴ የሚመስልህ? ሌላ ኮፒ እንደሌለ በምን አውቃለሁ? እድል እየሰጠን ነው። ከዚህ በላይ ባትፈታተረን ጥሩ ነው። ሮዛ ያሳለፍናቸውን ጊዜ አስቢ። ይቅርታ ማሰብ አቁሜያለሁ። ባይሆን ንብረቶችን ሁሉ መልስልኝ። ይህ እኮ በአንድ የሚደረግ ነገር አይደለም። ነገሩን የልጅ ጨዋታ አደረጋችሁት እኮ። እባካችሁ ገንዘብ ንብረት እኔ ምንም አልፈልግም። ብቻ ከዚህ አስወጡኝ። ደፋር ነሽ በጣም። እኔ እናንተ መቅጣት አቅቶኝ አይደለም፣ ግን ህግ ይቀጣቸዋል። አሁን ስልክን አውጣና ያለውን ገንዘብ በጠቅላላ ትራንስፈር አድርግላት። ክፈት። በቃ ለአካውንቷ አርግ። ጎበዝ። በጣም ጥሩ። አሁን ደግሞ ኮተትህን ይዘህልኝ ውጣ። ሮዚ በፍጹም እንደዛ አታደርጊም። ልረዳ አስቤ ነበር። ያ ደግሞ ተጨማሪ ጅልነት ነው። እቺን ሮዚን ያላቃት እኔም አላውቃትም። እድሜ ለአንተ አስተዋወቅከኝ። ምን ታፈጫለሽ? ለውጭ